ሰላም ሰላም የጽጌ ዩቲዩብ ቻናል ተከታታዮች ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ ውድ ቤተሰቦቼ? ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁ መሀላ ድራማ ክፍል 32 ይዘላችሁ ቀርባለሁ። የዚህ ቻናል አዲስ የሆናችሁ ሳብስክራይብ፣ ላይክ በማድረግ ሼር በማድረግ ቤተሰብ ሆኑ እላችኋለሁ። ከድርና አዝራ አንድ ላይ ተገናኘችው መንገድ ላይ ሲሄዱ። ከዛ ከድርና አዝራ ለምንድን ነው እዚህ ቦታ የተገናኘው? ለእንጅላ ስጦታ እንገዛ ነው ወይስ ምንድን ነው የተገናኘው? ምክንያት ምንድን ነው ይላታል ከድርና አዝራ። እንደዛ ብሎ ስጠይቃት ከድርና አዝራ ደግሞ ነፃ የምታይበት መንገድ እንድቀየር ነው ትለዋለች። አዝራ ነከድር ስንት መንገድ እያጋጠመን ያለው እሱ ነው እያሳሰበች መንገድ እንድቀየር ነው ይላታል። ከድርም ትላለች አዝራ እና ለዚህን ቀይር ነው ሲላት፣ ከዛ እኔ ግን በጣም ተወዳድ ነኝ ሲላት ከድርና አዝራ ደግሞ አተስቀኝማ ዘንበል ትለዋለች። አዝራ ከድር እንደዚህ ተወዳጅ እንድትባል ነው የምታስበው ትለዋለች። አዝራ ከድር እና አዝራ ዝም በል እስኪ አንድ ነገር ልንገርሽ፣ እኔ የማይወድ ነገር በፍጥነት ነው የሚጥለው እኔ ይላታል ከድርና አዝራ። አንተ እኮ በጣም ጥሩ ሰው ነህ፣ ሁሉም የምትስማማ ልጅ ነህ ብለዋለች። አዝራ ከድር እግዚአብሔር አምላክ እኮ ሙሉ አድርገው ነው የፈጠረክ፣ ምንም የጎደለች ነገር የለም። አንተ ግን በአንድ ነገር ለፈጣሪህ አታመሰግንም። እግዚአብሔር ግን ምንም የቀነሰልህ ነገር የለም። አንተ ጥሩ ሰው ነህ ትለዋለች አዝራ ከድር። እንደዛ ስትሎ ከዛ አዝራ እስኪ ቾኮሌት ገዝተህ አምጣልኝ፣ እኔ እዛ ቦታ ሆነ እጠብቅሃለሁ፣ አንተ ግን ፈጠን ብለህ ገዝተህ አምጣልኝ፣ ቾኮሌት ፈልገዋለሁ ትለዋለች አዝራ ከድር። እዛ እጠብቅሃለሁ ብላ ጥለት ሄደች። ከዛ ከድር ደግሞ ኧረ ፈጣሪ ሆይ ምን አይነት ጉድ ነው? ምን አይነት ነው? ፈጣሪ ሆይ ድረስልኝ ይላል ከድር እያሟረረ ማለት ነው። ቾኮሌት ገዝተህ አምጣልኝ ስላለችው እንደዛ ብሎ ግን ያው የነገረችው ለመግዛት ወደ ሱቅ አመራ። ከድርም እኔ እዛ ሱቅ ሆነ እጠብቅሃለሁ፣ አንተ ቾኮሌት ገዛ አምጣልኝ ስትለው እሱ ወደ ሌላ ሄደ፣ እሷ ወደ ሌላ ሄደ። እሷ የሄደችው ወደ ልብስ ያለበት ሱቅ ሄደች። ከዛ ልብስ መርጣ ቁጥር 42 መረጠትሉና ከዛ ከድርም ቾኮሌት ገዝተው ሲመጣ ሰጣ። ደስተኛ ሆነች። እሷ ደግሞ ምርጥ የሆነ ልብስ መርጣ አዘጋጅቻ ነው የጠበቀችው ከድር። ከዛ እሱ ቾኮሌት ሲሰጣት እሷ ደግሞ ልብስ የሰጠችው እዚህ ከምንድን ነው ይላታል። ናንተ ነው እዚህ እኮ 42 ነው ትልቅ ነው ይላታል። ናንተ ነው መክረው ትለዋለች። ከድርም ተቀብለው አዝራ ልብስ ከድር እያመጣች የቀያየረት ያለበሰች ነው የመከረች ነው ያለችው። ሳይዝ እነመምረጥ ምርጥ የሆነ እነመምረጥ እየለከች እናያሳየች። ከዛ አሪፍ ነው ይላት ቀይሮ ይመጣል። ቀይሮ ይመጣ አሪፍ የሆነ አሪፍ አይደለም ይላታል። ከዛ እንደዛ ያለው ግን ሴቶች ልብሳችሁ ስንት ይበዛል፣ አንተ እኮ በቃ ስንት ትገዛላችሁ፣ መቼ ነው የምትለብሱ መቼ ይላታል ከድርና አዝራ። አይ ችግር የለም አንተ እኮ ለመግዛት በጣም እኮ ነው በጣም እኮ ነው ግን መቼ ነው የምትለብሱ መቼ ይላል ያለ የቀለለ ነው። ከድርና አዝራ የነገራት ነው። ምርጥ የሆነ ልብስ ገዝቶ ወደ ቤት የተመለስ ነው። ከዛ አንተ ስትመርጥ እኮ በጣም ምርጥ የሆነ ግን መቼ ነው የምትለብሱ እያለ የናገራት ነው።
ጠይቅ ማለት እንደዛ አይደለም እና እዚህ እኮ ምንም ችግር የለብም እና አለም እንደዛ ናት። እኛ ልብስ በጣም እንለብሳለን ያሉት ነው አዝራ። እኛ ልብስን የምንገዛ ትላለች አዝራ። ከዛ ከደግሞ አለም እኮ እንደዛ ናት እና የእኛ ልብስ ከመግዛት ቤት እንገዛና ነበረ እንጂ ያንቺ ግን ልብስ ለመግዛት ነው የምትቸኩል ይላታል ከድርና አዝራ። ገዛ ቤት ገዛ ነው የሚመርጠው ይላል ከድር። ከዛ አንተ እኮ ብዙ ነገር ነው የምትሄደው አንተ ብር የለውም ወይም ብር የለውም እንተ ትውላላችሁ፣ ግን እኛ ሌላ ነገር እናስባለን። አንተ ግን ልብስ መግዛት ትወዳላችሁ፣ ግን ብር ከሌለው ወንድ ላይ አልፈልግም አልወድም ያላችሁ ግን ታለቃቅሳላችሁ። እኔ እንደዚህ አልፈልግም ያለ ይነግራታል ከድርና አዝራ። እኔ ምንድን ነኝ? እኔ የህፃናት አሻንጉሊት ነኝ? ለምንድን ነው እንደዚህ እንትን ይላታል። አይ ትላለች አዝራም የታቀት ማለት ነው። የህፃናት አሻንጉሊት ነኝ እኔ ሲላት፣ ከዛ አዝራ ደግሞ አንተም ምርጥ ነህ፣ አሪፍ የሆንክ ወንድ ልጅ ነህ ትለዋለች አዝራ። ልጅ ነይ ሲላት፣ ከዛ አይ እንደዛ አይደለም አንተ የሁለተኛ ክፍል ተማሪ እኮ ካለኮ እናንተ የሚወዱ ሴቶች ብዙ ነበሩ ትለዋለች አዝራ። ከድር ሴቶች ከኖሩ አያስቀምጠውም ነበረ አንተ ምርጥ ነህ ትለዋለች። ከዛ ይላታል ከድር ውዴ እንደዛ ነው ትለዋለች አዝራ። ከድር ሴቶች አያስቀምጠውም ነበረ የከድር ውዴ ያለት የነገረች ነው። ከዛ ብላ ስትነግረው ከድር ደግሞ ወይዘሮ አዝራ አምላክ ሆይ ፈጣሪ ሆይ ድረስልኝ ይላል ከድር። ወይዘሮ አዝራ ልንገርሽ ይላታል። እና ከድርም ተናድዶ እንደዛ ስላለችው ከድርም ተናድዶ ስመታው ነው ተማሪ ያለሁበት ዘይት ወደነ ነበረ በጣም በጣም አንቺ ግን እንደዚህ ያልሽ አታሾፊኝ ያለ ይነግራታል ከድር። ከዛ ብላ እየቀለደችበት ነበረት። ከዛ ከድር ደግሞ ስመታው ነው እኔ ህፃን ላይ ያለ ይነግራታል። ከዛ እኔ በጣም ሴቶች ነው ወደኔ ነበሩ አንቺ ግን እንደዛ ሲላት፣ ከዛ ናላይ ወደዚህ ሱቅ አለ ምርጥ የሆነ ጫማ እስኪ ወደዚህ ና ያለት ትነግረዋለች። ከዛ ጫማ መረጣትለትና ከድር ለብሶ የነበረ ጫማ አዲስ ነበረ። ከዛ ከድር ወደ ቦታ ሄደው እስኪ አዚ ምረጥ ስትሉ እኔ ጋር ያለው አዲስ ነው ይላታል። እዚህ ሌላ አስቀምጣ ትለዋለች። አንተ እኮ ይላታል። አንተ እኮ ምንድነው እኔ ልብስ ያለሁ እኮ አዲስ ነው ይላታል። እና ከዛ በቆለ ሸተተኒ በቆለ ሸተውን በጣም ነው ደስ የሚለው ስትለው፣ የታለ ባለ በቆለው የታለ የት ነው ያለው ይላታል ከድርና አዝራ። በቆለው እንዲገዛ ወደ በቆለ ያለበት ቦታ ሄደ ከድር ገዝቶ። ከዛ ባለ በቆለው አንድ እስቲ ስጠን ብሎ አንድ ሰጥቶ ሲመለስ አመሰግናለሁ ብሎ ከድር። ከዛ አዝራ አንድ ቦታ ቁጭ ብላ የጠበቀች የነበረች ከድር። ከዛ ከድር ገዝቶ አመጣላቸው በቆሎ የምትፈልገው ማለት ነው። ባለ በቆሎ ትቀበለኛለች ይላታል ከድርና አዝራ። በቆሎ ገዝቶ ሳመጣላት ደስተኛ ሆነ አዝራ። ለከድር አንተ እኮ በጣም ጥሩ ሰው ነህ ትለዋለች። ከዛ ከድር እዚህ ቤት ትምህርት ቤት የምንኖረው የወንዶች ከነበረ እኔ ይሆን ነበረ፣ ግን አሁን አይሆንም። እኔ ይሆን ነበረ ግን የወንድ ልጅ እኔ መሆን አልችልም ይላል። አዎ ልክ ነህ ትለዋለች አዝራ። አዎ ትክክል ነህ፣ ግን አሁን አይቻልም። አንተ ግን ካሁን ግን አብረን እንሄድ ትለዋለች። እንሄድ አሁን ትለዋለች። አብረው ሄደው
አዝራ ከድር ወደዚህ እያለች ያረዋወጠት ቆለል ስታደርጎ ከድር አዝራ ጥለት ወደ የሆነ ቦታ ልብስ ገዝቶ ከዛ ወደ ጫማ ከዛ ወደ ሌላ ሲሄዱ ፈጣሪ ሆይ ምን አይነት ጉድ ነው? ለምንድን ነው የት ነው የከተትከን? ፈጣሪ ሆይ ብሎ ያማረረ ይናገራል ከድርም። ከዛ ሜቴና እንጅላ አንድ ላይ ሆነው ቤት እየፈለጉ ነው። ቤት አንድ ላይ እንመንወር ያሰቡና ቤት የመረጡ ነበሩ። ከዛ እዚህ ጥሩ ነው፣ እዚህ አሪፍ ነው፣ እዚህ ይሆናል እያለው የመራረጡ ነው። ሜቴ ቤት እኮ የመረጠን ነው አንድ ላይ የምናወራበት ደስ አይልም ትለዋለች እንጅላ ሜቴ። እንደዛ ብላ እንጅላ ስትነግረው ሜቴ ደግሞ በርጥ ቤት ነው አሪፍ ነው ግን አይበቃኝም ስላት፣ እኔ ምንም ይሆን እኔ የሚያውቀን አንድ ክላስ ብቻ ነው የምፈልገው ሌላ አልፈልግም። ሜቴ አንተ ብቻ አጎኔ እንድትሆን ነው የምፈልገው ስትብሎ እንጅላ ሜቴ ደግሞ እኔ ይሆናለሁ ችግር የለም ይላታል። እንደ ቤት ካገኘን አንቺ ግን ወደ ትምህርት ቤት አስገባሻለሁ ግዴታ መማር አለብሽ ይላታል ሜቴን እንጅላ። ከዚህ በኋላ እንጅላ አንቺ ለማንም ሰው ታዛዚ አትሆንም፣ አንቺ ለራስሽ ነው መሆን ያለብሽ እንጅላ ይላታል ሜቴን እንጅላ አስተምርሻለሁ አንቺ ለራስሽ መሆን አለብሽ ይላታል። ከዛ እንጅላ ደስተኛ ሆና እያለቀሰች ሜቴ በጣም አቅፋ እንባን ያፈሰሰች ነው። በጣም ከመጠን በላይ አመሰግናለሁ ትለዋለች። ሜቴ ደግሞ እረ ችግር የለም ይላታል። ከዛ እንጅላ እነ ሜቴ በፊት እኔን ነግረህ ያስብ ነበረ ግን ቦታ አላገኘሁም ነበረ፣ አሁን ግን ልነግርህ ነው ትለዋለች። እንጅላ ሜቴ እሺ ብሎ ሲጠብቃት እኔ አፈቅረዋለሁ ትለዋለች እንጅላ ሜቴ። እንደዚያ ብላ ስትነግረው እንጅላ ሜቴ ደግሞ በጣም ደስተኛ ሆኖ እኔም ግን እኮ አፈቅርሻለሁ ይላታል ለእንጅላ። አዝራና ከድር ደግሞ ስቁ ብለው መጡ ልብሶች ይዘው። ከዛ መንገድ ላይ ከድር አሁን አዝራ ምን ቀረን ስላት፣ አሁን የቀረን ፀጉር ቤት እንሄዳለን እንቀየራለን ስትሉ፣ በህግ አምላክ እኔ ፀጉሬ ምንም አልቆረጥም ይላታል ከድርና አዝራ። ፀጉር ቤት ሄደን እናስተካከላለን ስትብሎ፣ እኔ በህግ አምላክ እኔ ፀጉሬ በጣም አሪፍ ነው፣ እኔ አሁን የተሰራወርና ምንም መቀየር አልፈልግም፣ ምንም ከሰው እንድታጣልን አልፈልግም፣ አሁን ምንም ነገር መሄድ አልፈልግም ይላታል ከድርና አዝራ። አዝራ ደግሞ ለከድር እኔ ምን አገባኝ፣ እኔ መጨቅጨቅ አልፈልግም። አንተ እኮ መመስገን ነበረህ እንጂ እንደዚህ ብለህ መናገር አይጠበቅብህም ትለዋለች። ምን ማለት ነው ይላታል ከድርም። አዝራ ምን ማለት ነው? እኔ ሁሉም ነገር ያደረግሽልኝ ሁሉም ነገር አመሰግናለሁ፣ ምንም ነገር አይደለም፣ እኔ አመሰግንሻለሁ ይላታል። አመሰግንሻለሁ ግን ሁሉም ነገር የገዛሽው ጠቃሚ ይሁን አይሁን እኔ አመሰግንሻለሁ ይላታል። ከዛ አዝራም ደንግጣ ምነው ትለዋለች። እንደዛ ሲባሉ ከዛ እኔ ጥሩ አይደለሁም ትለዋለች። ምን ሆነሽ ነው ይላታል። እኔ ጨጓራ እያመመኝ ነው ትለዋለች። አዝራ ከድር ጨጓራ ያመመኝ ብለን የሁሉም ብር ያወጣኸው እዚህ ግዛ ያልሽኝ ነበረ፣ በዛ ምክንያት ነው የሚሆን ትለዋለች ይላታል ከድር። ከዛ አዝራ ደግሞ እኔ ምንድነው እንተ ብላ ትናግረዋለች። ጠርጠር ብላ እኔ ብርክ ስለጨረስኩ ነው፣ እኔ
ከፈለግሽ ሌላም ገዝቼ ያመጣልሻለሁ። እኔ አንድ ነው በቆሎት ላይ አንደኛ ቸኮሌት ያልሽ ብዙ ነገር ቀመማ ስለበላሽ ነው እንደዚህ ያረገሽ ይላታል። ከዛ በጣም አብራ ተናድዳ እንደዛ ስላት ከድር ወይኔ አንተ በቃ መዘርዘር አቆም፣ እዚህ በላሽ እዚህ በላሽ አትለኝ ስትለው ከዛ ወይኔ አንቺ ግን ስታረግዚ ባለቤትሽ እግዚአብሔር ይጠብቀው እንጂ በጣም ከባድ ነው ይላል ከድር። አዝራ ወደ ፀጉር ቤት ሄደች። ከድርም የገዘችው ልብስ ይዘው ወደ ማጠቢያ ሄደ። ከዛ እኔ እዚህ አደርሴ እመጣልሻለሁ ይላታል። ቤተሰብ ስለነበረን ቆይታ እናመሰግናለን።